ልጆቻቸው ኦቲዝም ስላላቸው በርግማን የተነሳ የመጣባቸው ተድርጎ ስለሚነገርባቸው ልጆቻቸውን ከቤት ማውጣት በጣም ይሳቀቃሉ ብዙ ሰው እንዲያቀባቸው አይፈልጉም በዚህ የተነሳ ብዙ ኦቲዝም ያለባቸው ህፃናት በየቤቱ ድጋፍ ሳያገኙ ተቆልፎባቸው ተቀምጠዋል አደባባይ መውጣት አለባቸው ልጆቻችን ንጹህ ናቸው ልጆቻችን ወደዚህ ምድር የተላኩ ክንፍ አልባ መላእክት ናቸው ኃጢአት አያውቁም ፍቅር ብቻ ነው የሚገባቸው ይሄንን ፍቅር ይሄ ማህበረሰብ እንዲሰጣቸው ነው የሚያስፈልገው ስለዚህ በዋናነት ይሄንን የተሳሳተ አመለካከት መስበር ላይ ነው ግንዛቤ የማስጨበጥ ስራው መካሄድ ያለበት አንድ ጊዜ ለነህሚያ ቴራፒስቶች በድጋሚ ሞራል ስጥ ይባላል በመንታ በጋን ምላላ በጋን ስለ ኦቲዝም ማሳወቅ በየቀኑ ይሁን እንካ ሰላምታ በመንታ በበ ምናለ በበ ሁሉን የሚያካትት ወደፊት እንፍጠር እንጂ ሰላምታ ራሄል አባይነህ ባላለው የነህሚያ ኦቲዝም ሴንተር መስራችና ዳይሬክተር ነኝ መላኩ ብርሃኑ ባላለው የነህሚያ ኦቲዝም ማዕከል የበጎ ፈቃድ አምባሳደር ነኝ ስሜ ዶክተር ሀዲያ ይባላል የህፃናት ህክምና ስፔሻሊስት ነኝ በሮዝመሪ ክሊኒክ ውስጥ ነው የምሰራው ከዛ በተጨማሪ የኦቲዝም ሚስጥሮች የሚል መጽሐፍ በቅርቡ አሳትመናል ከጋዜጠኛ መላኩ ብርሃኑ ጋር ነህሚያ ኦቲዝም ሴንተር እኔ 3 ልጆች አሉኝ ከ3ኛ ልጄ ሁለተኛ ልጄ ከኦቲዝም ጋር አብሮ በመወለዱ በሱ ትምህርት ቤት በማጣት የተነሳ ነው እንግዲህ ነህሚያ ልከፍት የቻልኩት የዛሬ 14 አመት አሁን ሰኔ 9 ሲመጣ ድፍን 14 አመት ይሞላናል በዚህ ጊዜ ውስጥ እንግዲህ 80 ልጆች አሉ በተጠባባቂ ግን ከ1800 በላይ ተማሪዎች አሉ እግዚአብሔር ረድቶን ደግሞ 40 ልጆች ወደ መደበኛ ትምህርት ቤት ልከናል በቅድሚያ አርቲስት ቲቪን በጣም ማመስገን ወዳለሁ ቤቴም ስለሆነ ሁሉ ጊዜም በእንደዚህ አይነት ጉዳይ ላይ ቀዳሚ ተሰላፊ ሆኖ በተለይ የኦቲዝም ግንዛቤ ማስጨበጥ ላይ ኢኒሺዬቲቭን ወስዶ መጥቶ የሚሰራው መሆኑ በጣም ላመሰግን ወዳለሁ እንግዲህ በነህሚያ ኦቲዝም ማዕከል ውስጥ ስሰራ ለበጎ ፈቃድ አምባሳደር 6 አመት ሆነኛል በቅርብ ጊዜ በጣም ሰፊ ሆነ ስራ ውስጥ ገብቻለሁ በዋናነት የኔ የበጎ ፈቃድ ዓላማ የሚያጠነጥነው ስለ ኦቲዝም በቂ ግንዛቤ መፍጠር ላይ ነው እንደሚታወቀው ከዛሬ 10 አመት አካባቢ በፊት በተደረገ ጥናት በኢትዮጵያ ውስጥ ወደ 600,000 አካባቢ የሚሆኑ ከኦቲዝም ጋር የሚኖሩ ህፃናት መኖራቸውን የዓለም ጤና ድርጅት ጥናቱ ይፋ አድርጓል ከ10 አመት በኋላ ግን ምንም ዳታ የለም በቅርብ ጊዜ በየቦታው ያየነው እንዳልነው መጠን ስፋት ስንመለከተው ግን በጣም ከፍተኛ ቁጥር ያላቸው ከኦቲዝም ጋር የሚኖሩ ህፃናት በሀገራችን ውስጥ ሊኖሩ እንደሚችሉ ታሳቢ እናደርጋለን እንግዲህ ይሄ ማህበራዊ ችግር ሆኗል ማለት ማህበራዊ ችግር ሲሆን ደግሞ በተለይ ከሚዲያ ከኮሙኒኬሽን ጋር የሚሰሩ አካላት ግንዛቤ ማስጨበጥ በኩል አለው ማለት የግዴታቸው ነው ያንን ኢኒሺዬቲቭ ወስጄ ነው እኔ አሁን እየሰራ ያለው የራሴ ኢኒሺዬቲቭ በዚህ ውስጥ እንግዲህ ነህሚያን በማገዝ ግንዛቤ እንዲሰፋ በማድረግ ለነህሚያ የገቢ ማሰባሰቢያ ፕሮግራሞች ላይ ንቁ ተሳታፊ በመሆን በነህሚያ እየተደገፉ ያሉ ወደ 80 አካባቢ የሚጠጉ ህፃናት ተገቢ የሆነ ድጋፍና አገልግሎት እንዲያገኙ ለማስቻል ራሱን በቁሳቁስና በተለያዩ መምህራን እንዲያደራጅ በማድረግ በኩል ያለበትን የገቢ ችግር በመቅረፍ የሚቻለውን ያክል ጥረት ለማድረግ እየሞከርኩኝ ነው ባለኝ ኮንታክት ከዚህ ባሻገር ግን ትልቅ ቫልዩ አድርጌ የምሰጠው የኔም ዋነኛ ዓላማ ብዬ የምለው ግንዛቤ ማስፋት ነው እንግዲህ ኦቲዝም ምንድነው የሚለው ለመጀመሪያ ጊዜ ቃሉ መሰረት ያደረገው በ1908 ነው ኢግን ብሉነር በሚባል ሰው ነው ሳይካትሪስት ነው ኮይን የተደረገው ኦልሞስት 117 አመት ሆኖታል ማለት ነው ከዛ ጊዜ ጀምሮ እንግዲህ ብዙ ትርጓሜ የተሰጠው እዚህ ደርሷል አሁን ላይ ግን አክሴፕትድ የሆነው ወይም ተቀባይነት ያለው ትርጓሜ ምንድነው
የኒውሮ ዲቨሎፕመንታል ዲስኦርደር ወይም ደግሞ የአእምሮ እድገት መዛባት ወይም ደግሞ የአእምሮ እድገት ልዩነት ልንለው እንችላለን ማለት ነው። ከዛ በፊት ግን የአእምሮ እድገት ውስንነት ይባል ነበር፣ የአእምሮ እድገት እክል ይባል ነበር። ያን ግን ተገቢ የሆነ ዲፊኒሽን አይደለም ማለት ነው። ስለዚህ በአሁኑ ጊዜ አክሴፕትድ የሆነው የአእምሮ እድገት መዛባት ወይም ልዩነት የሚለው ኦቲዝም ይገልጸዋል ብለን እናስባለን። ያኔ በጣም ከባድ ጊዜ ነበረ። ምንም ነገር አይታወቅም ማለት ይቻላል። አሁን ላይ እንግዲህ በጣም ብዙ ሰው ስለ ኦቲዝም እያወቀ ነው። ይቀረናል በጣም ለማለት ይከብደኛል፣ ግን ቢሆንም አሁን ላይ በየቤቱም ገባ። ለምን ድሮ የኔ ልጅ ዳያግኖስ ሲደረግ ከ15000 አንድ ልጅ ላይ ነበር። አሁን ግን ከ36 ልጅ አንድ ልጅ በኦቲዝም ይጠቃል። በዚህ የተነሳ ሰው አዌር ነው፣ አጠገቡ አለው፣ ቤተሰቡ ጋር አለ፣ ቅርብ ሆነ። ኦቲዝም እየወረደ መጣ። ስለዚህ አዌርነሱ ሚዲያም ላይ አሁን ላይ ብዙ እናቶች ሰብረው እየወጡ ነው። ብዙ ትምህርት ቤቶች ደግሞ ኃላፊነት አለን ብለው ስለጀመሩ አሁን ላይ እግዚአብሔር ይመስገን ለውጥ አለ። ምንድነው በጣም የሚጠቅመው ለግንዛቤው ይጠቅማል። አሁን ብዙ ሰው የተለያየ ሰው ግማሹ ጓደኞቹን ብሎ የሚመጣለ የተለያየ ነውና ብዙ ሚዲያ ደግሞ ይሄን በደንብ ያራግቡልን ትልቅ ለውጥ እናመጣለን ብለን እናስባለን። ለምንድነው በአመት ኦቲዝም የኤፕሪል የኦቲዝም መንዝ ነው፣ ሁሉ ጊዜ ይታወቃል። ኤፕሪል 2 ኢንተርናሽናል የኦቲዝም ዴይ ነው። ስለዚህ በዚህ የተነሳ በዚህ ወር ላይ በደንብ በተደጋጋሚ ህብረተሰቡ ስለ ኦቲዝም ማስተማር አለብን። ስለዚህ ይሄ ድል የተዘጋጀው አንድም ብዙ ህዝብ ጋር እንዲደርስልን ነው። እዚህ የጠራነው ሰው 2-3 ሰው እንኳን ቢያስተምር ቀላል ነገር አይሆንም። በማህበረሰባችን ውስጥ ኦቲዝምን በተመለከተ ያለው አተያይ የተሳሳተ ነው። አሉታዊ ነው። እንደውም ከመሳሳትም አልፎ በጣም አሉታዊም ጭምር ነው። ኦቲዝም እንደ እርግማን እንደሆነ የአምላክ ቁጣ እንደሆነ በወላጆች ጥፋት የሚመጣ ችግር እንደሆነ አድርጎ የማሰብ ባህል አሁንም ሰርጿል። ይህ ደግሞ ወላጆች ልጆቻቸውን አደባባይ ይዘው እንዳያወጡ፣ በቤት ውስጥ እንዲያስቀምጡ፣ ወደ ቴራፒ ሴንተር እንዳይወስዱ፣ ድጋፍ እንዳያገኙ ምክንያት ሆኗል። ያ ደግሞ የኦቲዝምን ፕሪቫለንስ በጣም እያሰፋው መጥቷል። የሚጎዱ ህጻናትንና በእድሜያቸው መጠን ድጋፍ ማግኘት የሚገባቸውን ህጻናት ደብቋል። ስለዚህ ይህ መቀረፍ መቻል አለበት። ይህንን አስተሳሰብ ከላይ የተጫነን አስተሳሰብ ስንቀርፍ ከስር ይናፈሳል፣ ችግሩ ይሰፋል፣ ብዙ ማህበረሰብ እንዲያውቀው ይደረጋል። ያኔም ትብብር ይኖራል። ስለዚህ እንደ መርህ እንወቅ፣ እንደግፍ፣ እናበርታ ብለን የተነሳው ስለ ኦቲዝም እንወቅ። የኦቲዝም ህጻናትንና ወላጆቻቸውን እንዲሁም በኦቲዝም ጉዳይ ላይ የሚሰሩ ማዕከላትን እንደግፍ። የኦቲዝም ኮዝን ይዘው የሚንቀሳቀሱ አካላትን ደግሞ እናበርታ፣ ሞቲቬት እናድርጋቸው። አብረን ከጎናችሁ ነን፣ አይዟችሁ እንበላችሁ። ይሄ በአጠቃላይ ዋነኛ መልእክታችን። ይሄንን መሰረት አድርገን ነው እንግዲህ እየሰራን ያለነው። ምናልባትም የዛሬው ዝግጅት የዓለም አቀፍ የኦቲዝም ግንዛቤ ማስጨበጫ ወር ኤፕሪልን ምክንያት በማድረግ በየዓመቱ ከሚደረገው ዝግጅት አንደኛው ነው። በጎልፍ ክለብ ውስጥ የተካሄደው እንግዲህ እንዳያችሁት በጣም ብዙ ህዝብ ነው የተሳተፈበት። ቲሸርት ገዝተው ለኔሚያ አገልግሎት ድጋፍ የሚውል ገንዘብ ድጋፍ የሚውል ቲሸርት በ500 ብር ገዝተው የተሳተፉ በሙሉ እዚህ መጥተዋል። ቲሸርት ገዝተው ደግሞ በየቤታቸው ሆነው ፕሮግራሙን የተከታተሉ አሉ። ከእናንተም ጋር ነን ያሉ አማል። ስለዚህ እኛ ቲሸርትን በመሸጥ ግንዛቤን በመፍጠር ስራ እየሰራ ነው። ሌላ በጣም ትልቁ ነገር ነው እንደ አምባሳደር ሰራውት ብዬ የምለው ነገር ገቢው ለኔሚያ ኦቲዝም ማዕከል የዋለ ከዶክተር ሃዲያ ኢማም ጋር የኦቲዝም ሚስጥሮች የሚል አንድ ትልቅ መጽሐፍ ሰርተን በጋራ አሳትመን ይህ የታተመ መጽሐፍ በውስጡ በጣም ብዙ ቁም ነገሮች የያዘ ነው። ኦቲዝምን በተመለከተ ኦቲዝምን ከሌሎች ኒውሮ ዲቨሎፕመንታል ኢሹዎች ጋር እንዴት መለየት እንደሚቻል፣ የዳውን ሲንድሮም እና የኦቲዝም ልዩነት፣ ሌሎች ደግሞ እዚህ ልጠቅስልህ ማልችለው በጣም በርካታ የሆኑ ኦቲዝም መሰል ችግሮች አሉና ብዙ ሰዎች የሚወዛገቡበት ግራ የሚጋቡበት ነገር ነውና በባለሙያ አይን የታየ ነው። እኔ የአርቶቱን ስራ ሙሉ ነው የሰራሁት። ከዛ ባሻገር ደግሞ ወላጆች ኦቲዝም እንዳለበት ልጃቸው እንዴት አይደንቲፋይ እንደሚያደርጉ፣ እንዴት መርዳት እንደሚገባቸው፣ አዲስ የተጋቡ ሰዎች ደግሞ ማድረግ የሚገባቸውን ጥንቃቄ አትሊስት በሳይንስ በመጠኑ ትርጉም የተሰጣቸው ኦቲዝም እንዳይፈጠር ሊከላከሉ ይችላሉ ተብሎ የሚገመቱ ኤክስፖዠሮችን የመቃነስ እነሱን ትምህርቶች ይሰጣል። ማህበረሰቡ ኦቲዝምን በሚገባ እንዲረዳው ማድረግ፣ በተረፈ ደግሞ ኦቲዝም ብሩህ ገጽ ያለው መሆኑን ማሳየትም ጭምር፣ ጨለማ ብቻ አይደለም ገጹ። ለዓለም በጣም ትልቅ ድርሻ ያበረከቱ አይዛክ ኒውተን፣ እንደ አልበርት አይንስታይን፣ እንደ ቢል ጌትስ፣ ከእግር ኳስ ተጫዋች ብዙዎቻችሁ የምታውቁት ሊዮኔል ሜሲ እና የመሳሰሉት በጣም በርካታ የሆኑ ትልቅ ሰዎች ኦቲዝም ያለባቸው ልጆች ናቸው። ሃይ ፈንክሽናል ኦቲዝም ነው የሚባለው። እሱ በጣም ብዙ ነገር መስራት የሚችሉ ናቸው። እንደዚህ አይነት አይኪው ሌቭላቸው ከመደበኛችን የማሰብና የማሰላሰል ብቃት በላይ የሆነ ችሎታ ያላቸው ልጆችም አሉ። እነሱንም አሰልጥኖ በሚችሉት የሙያ መስክ ላይ በጣም ትልቅ ክሬቲቭ የሚሆኑ
አሰላሳይ የሚሆኑ አዳዲስ ኢንቬንሽኖችንም የሚፈጥሩ ልጆች ማድረግም እንችላለን። ስለዚህ እንዲህ ታፍነው በቤት ውስጥ ሲቀመጡ ሳንገለግልባቸው ልጆቹም ይዋክናሉ። ብዙ ደግሞ አቅም የሌላቸው ልጆች ለንግግር ክህሎት፣ ለቋንቋ ክህሎት፣ ለኮሙኒኬሽን ክህሎት ማብቃት ራሳቸውን እንዲችሉ ማድረግ ኮሌጆቻቸው ጥገኝነት እንዲላቀቁ ማድረግ ሲቻል ደግሞ ለመደበኛ ትምህርት ማብቃትና ጠቃሚ ዜጋ እንዲሆኑ ማድረግ መሰረታዊ ነገር ነውና እነዚህን እንዴት ማድረግ እንደምንችል የሚያሳይ መጽሐፍም ጭምር ነውና እሱንም በመስራታችን በጣም ደስ ይለኛል። አሁንም እንግዲህ እድሜ እስከሰጠን ድረስ በዚህ በጎ ፈቃደኝነት ላይ እንቀጥላለን። ምንድነው ኦቲዝም ላይ በተለይም ወላጆች ቶሎ ነቅተው ወደ ሕክምና ከወሰዱ early intervention ለዛን 5 years በጣም ከ5 አመት በታች ልጆቹ በትክክል ሕክምናውን ካገኙ በጥሩ ባለሙያ ከታገዙ በከፍተኛ ሁኔታ የመሻሻል ለውጥ ይኖራቸዋል። እንደውም ከኛም በላይ ፐርፎርም ሊሰሩ ይችላሉ ማለት ነው። ስለዚህ ወላጆች ስለ ኦቲዝም አውቀው ተገንዝበው ሕክምናው ምን እንደሆነ ተረድተው በቶሎ ሕክምና እንዲያገኙ ቢያደርጓቸው የተሻለ ለውጥ ያመጣሉ ብዬ አስባለሁ። ትልቁ እሁድ ጠዋት እንደመሆኑ መጠን ከዳንስ ፊትነስ ከቶሚ ፕላስ ኢዲኤፎች ጋር በመተባበር ስፖርት እንሰራለን፣ ስለ ኦቲዝም እናማምራለን። ብዙ ጊዜ ምንድነው ኦቲዝምን ይሄ ጨለምተኛ ፓርቱን አይደለም ማሳየት ያለብን፣ ዘና ያለ ሰው በደንብ የሚማርበትን መፍጠር አለብን። ኦቲዝም ያለው ልጅ ማሳደግ ቀላል ነገር አይደለም፣ ግን ደግሞ የዛን ያህል ደግሞ ቀለል ደግሞ ማድረግ አለብን። ማክበድም እንችላለን ማሳነስም። ስለዚህ የዚህ ፕሮግራም ትልቁ ዓላማ በዳንስ ህዝቡን እንዲገባው ማድረግ በጫዋታ እሁድም ስለሆነ ሁለተኛ የዶክተር ሀዲያ በመሐከላችን አለ የዶክተር ናት ስለ ኦቲዝም ግንዛቤ ትፈጥራለች። ሌላ አይታቸው ከሆነ ማልድ ትምህርት ቤት ህፃናቶች ደግሞ ያገባናል ይመለከተናል ብለው ቲፒካል የሆኑ ልጆች ናቸው። እነሱ ሙዚቃ አቅርበውልናል። የተለያየ እንግዲህ ካምፓኒዎች ይሄንን የመሰለ ፕሮግራም አለን ማለት ነው። በኢትዮጵያ ውስጥ 13 በኦቲዝም ላይ የሚሰሩ ድርጅቶች አሉ። እነዚህ ድርጅቶች የያዟቸው ህፃናት ቁጥር በጣም ትንሽ ነው። ምክንያቱም ምንድነው አቅም ስለሌላቸው፣ ቦታ ስለሌላቸው፣ ቤት ተከራይተው ስለሚሰሩ ወጪውን ስለማይችሉት ነህሚያም 80 ህፃናትን ነው ተቀበለው እያስተናገደ ያለው። እነዚህ 80 ህፃናት 1600 ሊስት ውስጥ ያሉ ህፃናት አሉ ገና ያልገቡ ተጠባባቂ። እንግዲህ ከነሱ አንፃር ስትመለከታቸው ምንም ናቸው፣ ገና 100 እንኳን አይደለም። ቢሆንም እነዚህ 80 ህፃናት ወላጆቻቸውን ከጥገኝነት ማላቀቅ ቤት ውስጥ ይዘው እነሱን ይቀመጣሉ። የኢኮኖሚ ችግር ይገጥማቸዋል፣ ማህበራዊ ተግዳሮቶች ይገጥማቸዋል፣ ሰርተው መግባት አይችሉም። ልጆቹን ለመንከባከብ ሲሉ ቤት ይውላሉ። በዚህ የተነሳ ቤተሰብ ለኢኮኖሚ ችግር ይጋለጣል። ስለዚህ እነዚህ ወጣት ወላጆች ልጆቻቸውን ተቀብሎ ነህሚያ እያስተማረላቸው እነሱ ደግሞ ውጭ ስራ ሰርተው ሌሎች ልጆቻቸውንና ይሄንን ራሱ አውቲስቲክ ልጆቻቸውን እንዲረዱ እንዲደግፉ ማድረግ መቻል አንደኛው ዓላማው። ከዚህ ባሻገር ደግሞ ልጆቹ ከዚህ ከኦቲዝም ዓለም ውስጥ እንዲወጡ ማድረግና ወደኛ ወደ ተቀበልነው ዓለም ውስጥ እንዲገቡ አድርጎ ጥሩ የንግግር ክህሎት እንዲኖራቸው ማድረግ፣ መናገር የማይችሉ ልጆች እንዲናገሩ ማድረግ ማለት ነው። ኮሙኒኬሽን ስኪል የላቸውም፣ ብዙ ጊዜ ይደበቃሉ፣ ብቻቸው መሆን ይፈልጋሉ። ከማህበረሰቡ ጋር እንዲቀላቀሉ ማድረግ፣ እንዳይገለሉ፣ ራሳቸውን እንዲችሉ፣ ራሳቸውን እንዲገልጹ፣ አካባቢያቸውን እንዲያውቁ ማድረግ በኩል ልጆች እንዲፈጠሩ ማድረግ ላይ እየሰራ ነው። በዚህም በመጠኑ ተሳክቶለታል ብዬ አስባለሁ። ነገር ግን ድጋፍ ይቀራል፣ የማህበረሰቡ ድጋፍ ይቀራል፣ የመንግስት ድጋፍ ይቀራል። መንግስት ትልቅ ስቴክ መደገፍ አለበት፣ ይሄንን አይዟችሁ ማለት አለበት። ኮሚኒቲው እየበዛ ነው፣ ማህበራዊ ችግር እየሆነ ነው፣ ትኩረት ሊሰጠው ይገባል። ስለዚህ የመንግስትም አይን ወደዚህ ዞር ማለት አለበት። ልክ የጎዳና ልጆችን እንደምንደግፍ፣ አካል ጉዳተኞችን እንደምንደግፍ የኦቲዝም ሶሳይቲ መደገፍ በዋናነት የመንግስት ተግባር ነው ብዬ ነው የማስበው። አሁን በእናቶች ላይ በወላጆች ላይ የተንጠለጠለ ችግር ሆነ፣ በጥቂት የኦቲዝም ማዕከላት ላይ የተንጠለጠለ ችግር ሆነ። ስለዚህ መንግስት ዞር ብሎ አይቶ ጥቂት ድጋፍ ቢያደርግ፣ ጥቂት ሴንተሮችን ቢከፍት፣ መምህራን ቢቀጥር፣ እነዚህን ያሉትን ተቋማት ደግሞ ተቋም መስሪያ ቦታ ቢያግዛቸው፣ የቤት ኪራይ የሚከፍሉበት ትንሽ ቢረዳቸው በጣም ትልቅ ድጋፍ ነው የሚሆነው። ብዙ ሰው መቀበል ይችላሉ፣ ብዙ ማገልገል ይችላሉ። የግንዛቤ መዛባቱ በጣም ከባድ ነው። እንደው ዛሬ ራሱ እዚህ እንትን ላይ ምን አስተዋልኩ መሰለ፣ እኛ እንዳልኩ የኦቲዝም ሚስጥሮች የሚል መጽሐፍ ጽፈናልና አንድ ሰው መጥቶ መጽሐፍሽን ገዝቻለሁ ቆዩ ከገዛው ብሎ አሳየኝ። እሺ እና ፈርሚልኝ ብሎ ነው ያመጣው። ከዛ ግን ምን አድርጎታል? በጋዜጣ ሸፍኖታል ማለት ነው። ምንድነው ያይሆነው? የኦቲዝም ሚስጥሮች ስለሚል ኦቲዝም የሚለው መጽሐፉን ከያዘ ወይ ልጄ ኦቲዝም አለበት ወይ የሆነ ነገር ግንዛቤ እዛ ድረስ ነው በቃ ገብቷል። ስለዚህ በጣም ይቀራል የእውቀቱ የመገንዘቡ ሁኔታ በሰው ዘንድ ያለው መጽሐፍ ስለ ኦቲዝም የሚያወራ መጽሐፍ ይዞ መዞር በግልጽ ይዞ መዞር እስከ ማፈር ድረስ እንኳን ልጅ አይደለምና ማለት ነው።
ስለዚህ ለዚህም ነው እንደዚህ አይነት ፕሮግራሞች የሚያስፈልጉት እንደዚህ አሁን አርቲስት ቲቪም እንደዚህ ማድረጋችሁ ይሄን ያህል የሚፈራውን ህብረተሰብ ወደፊት በማውጣት ስለ ኦቲዝም ዕውቀቱ እንዲዳብር ግንዛቤ እንዲዳብር በማድረግ ለማህበረሰቡ የተሻለ ለውጥ እናመጣለን ብዬ አስባለሁ ምክንያቱም አንድ ሰው ያንን ነገር ካላወቀ ካልተገነዘበ ያንን ነገር ሊረዳው ማይችልም ሰውንም ሊረዳ አይችልም ልጆቹንም እንደዛ ሊሆን ስለሚችል ማለት ነው ያይምሮ እክል አለ የትም ባለም ኦቲዝም እርግማን አይደለም በተለይ የመንግስት እንግዲህ ትልቅ ኃላፊነቱን የሚወስደው መንግስት ነው ምክንያቱም መሬት መስጠት ቦታ ማመቻቸት አሁን እኛ ሰልጥነን ስንጨርስ ሬጉላር ስኩል ምንለካቸው ልጆች እንዲቀበሉ ማድረግ ትምህርት ሚኒስቴር ጤና ሚኒስቴር በሙሉ ኃላፊነት አለባቸው ብዬ አስባለሁ እነሱ ቢወጡ ለምን ትናንትና ከ15000 አንድ የነበረው ዛሬ ላይ ሲወርድ ከ36 ላይ ደርሰናል ምንድነው ምን ጠብቀው የብዙ ቤት ሰዎችን ቤት ያንኳኳ ነው ብዙዎችን ቤት አስቀርቷል በተለይ ለእናትና ለአባት ለፍቺ ምክንያት ሆኗል በተለይ ብዙ እናቶች ቤት ቀርተዋል ፕሮፌሽናል ተምረው ስንት ነገር ያገለግላሉ ያልናቸው በሙሉ ቤት ቀርተዋል ስለዚህ ይሄንን ከግንዛቤ በማስገባት የመጀመሪያው ኃላፊነት መንግስት ነው መውሰድ ያለበት ሁለተኛው ቤተ እምነት ተቋማት ይሄ ኃጢያት ነው እርግማን ነው የሚባለው ነገር መሰበር መቻል አለበት እንደ ኩላሊት እንደ ጨጓራ አይምሮ ምታመማል በምንድነው ምናክመው ብሎ ማሰብ ነው እንጂ ኃጢያት ነው እርግማን ነው የሚባለው ነገር አይሰራም ማናችን ነን ጻድቅ ማን ነው እስኪ ምድር ላይ እኔ ጻድቅ ነኝ ብሎ የሚቆም ሰው ካለ ያኔ እናያለን ግን ሁላችንም ኃጢያት ሰርተናል ሁላችንም የእግዚአብሔር እንትን ጸጋ የጎደለን ሰዎች ነን ስለዚህ ይሄንን ትተን ኃጢያት ነው ያለም ማሸማቀቅን ትተን እናት ቀና ብላ እንድትሄድ ብንረዳት የማህበረሰቡ ግንዛቤ ቅድም እንደነገርኩ ነው ኦቲዝምን በደንብ አልተገነዘበውም አልተረዳውም የቆየ አስተሳሰብ አለ ኦቲዝም እንደ እርግማን ልክ ወላጅ ተረግሞ እንደወለደው ልጅ ማለት ኦቲዝም እንደ አለመቻልነት እንደ አምሮ ዝግመት ነው የሚቆጠረው ግንዛቤው አልተስፋፋም ይሄን በማህበረሰቡ ላይ ያለ የግንዛቤ መሳሳት ስተት አድርጊያ ላይ የሚያስተምር ተቋም ስለጠፋ ግንዛቤ የሚፈጥር ተቋም ስለጠፋ ስለዚህ ግንዛቤው እየሰፋ መጣ ቁጥር ማህበረሰቡ ከነበረበት አሉታዊ አመለካከት ወደ አዋንታዊ አመለካከት ይቀየራል ይሄ ነው የኛ ስራ የኛ ተግባር ማለት ነው እሱ ሲሆን ደግሞ ወላጆች እየተጎዱ ነው ስለዚህ ይሄን በጣም ስር የሰደደ የማህበረሰብ ግንዛቤ ችግር መቅረፍ የሁላችንም ተግባር ይሆናል ማለት ነው እኔ ማንተ የሚዲያዎችም የአምባሳደሮችም የተቋማቱም ሌሎች ደግሞ በዚህ ኦቲዝም ጉዳይ ላይ የተሳተፉ ተቋማትን ግለሰቦችንም ጭምር ኢኒሺዬቲቭ የሚፈልግ ነው ነህሚያ ኦቲዝም ሴንተርና የመሳሰሉት እንደዚህ አይነት ድርጅቶች መኖራቸው የእናቶችን ድካም የአባቶችን ድካም በሰፊው ነው የሚያቀሉት ማለት ነው በዛ ላይ እንግዲህ ኦቲዝም ህክምና ብዙ ጊዜ ውድ ነው ኤክስፔንሲቭ ነው ከዛ በኋላ ደግሞ ልጆቹ በጣም ያንተን እርዳታ የወላጆችን ድጋፍ በሰፊው ስለሚፈልጉ ወላጆች እንደፈለጉ ወጥተው መስራት አይችሉም ስለዚህ ነህሚያ የመሰሉ ደግሞ ማዕከላት ልጆቹን እዛው እንዲቆዩ አድርገው ወላጆች የራሳቸውን ስራ እንዲሰሩ በማድረግ እንደገና ልጆቹም እንደዚሁ በቴራፒ በምንም እየታገዙ ራሳቸውን እንዲችሉ ስለሚያደርጉ እንደዚህ አይነት ድርጅቶችን ማበረታታት በጣም ያስፈልጋል ማለት ነው ቦታ በነፃ የሰጠንን ጎልፍ ክለብን በጣም ማመስገን ፈልጋለሁ እንደገና ዛሬ ይሄ ፕሮግራም በደመቀ ሁኔታ እንዲካሄድ እኛም አጠገባችሁ ነን የእናንተ የወላጅ ብቻ ችግር አይደለም ብለው የተለያዩ ድርጅቶች ስፖንሰር አድርገውናል እነሱን ማመስገን ፈልጋለሁ እንደገና አባል ሆነው የሚያግዙን ደግሞ ድርጅቶች አሉ እዚህ ጋር ከኋላ የምታዩዋቸው 14 አመት አብረውን የቆዩ አለንላችሁ ያሉ ሚገርሙ በጎ አድራጎት እንትን አትራፊ ድርጅቶች ናቸው እነሱን ማመስገን ፈልጋለሁ አርቲስት ቲቪን አመሰግናለሁ የኢትዮጵያን ህዝብ ለዚህ ነህሚያ እዚህ የደረሰው በመልካም ሰዎች ውጤት ነው እንጂ ዶነር ኖሮን አይደለም ስለዚህ ያገሬን ህዝብ በጣም ማመስገን ፈልጋለሁ ወደፊት ምን ይደረግ ካልከኝ ማህበረሰቡ በዚህም ላይ ተጻፉ ጥቂት መጽሐፍት አሉ ቅድም የጠቀስኩልህ አይነት እነሱ መጽሐፍት ገዝቶ ግንዛቤ ያለው አካባቢው ላይ እንዲህ አይነት ችግሮች ሳይ አይደንቲፋይ ያድርግ አይርገም in a sense like የእምነት ተቋማት ውስጥ እኮ ሲገቡ ልጆቹ ድምጽ ያወጣሉ እንቅስቃሴያቸው ትንሽ ለየት ይላል ያው ረበሹ ነው የሚባለው አየ እና ልጆቹን ይዘው እንዲወጡ ወላጆችን ያለው የእምነት ተቋም ላይ አንዲት እናት አምላኳን ለማጸን ልጇን እንዲያድንላት ለማድረግ የትሄድ እዚህ እምነት ተቋም ውስጥ ስትገባ የእምነት ተቋማት መሪዎች ምእመናን ካልደገፏት ምን ትሆንችናት የትግባ ከማን ጋር ተካፈለው ችግሩ እሱን መቅረፍ መቻል አለበት በልደት በተለያዩ ዝግጅቶች ላይ ልጆቹ ሲገኙ አንደርስታንድ ሊያረጋቸው ይገባል እነዚህ ልጆች እኮ በጣም ንጹህ ልጆች ናቸው እኔ ካላጋነንኩኝ ምናልባትም እንደሚባለው
በምድር ላይ መተው ኃጢአት ሳይሰሩ የሚመለሱ የሰው ልጅ ሆነው ኃጢአት ሳይሰሩ የሚመለሱ ልጆች እነዚህ ብቻ ናቸው። ንጹህ ናቸው። ፍቅር ብቻ ነው የሚያውቁት። ክንፍ አልባ መላእክት ነው የሚባለው። የመላእክትን ተግባር የያዙ ልጆች ናቸው። ያለምንም ኃጢአት የሚመለሱ ናቸው። ኃጢአት ማሰብ አይችሉም። ስለዚህ እነዚህ ልጆች ጸጋ ናቸው፣ ጊፍት ናቸው። ልንቀበላቸው፣ ልንከባከባቸው፣ ልንወዳቸው፣ ፍቅር ልንሰጣቸው ይገባል። እነሱ ወላጆቻቸውን ባገለልን ቁጥር ልጆቹ ይጎዱብን። እነዚህ ልጆች ደግሞ ነገ ሀገር ሊረከቡ ይችላሉ። አንድ ቀን ከነዚህ ውስጥ ቢል ጌትስ እናወጣለን። አንድ ቀን ከነዚህ ውስጥ አልበርት አይንስታይንን እናወጣለን። ኤለን መስክን እናወጣለን። አንድ ቀን ሊዮናርዶ ዳቪንቺን እናወጣለን። አንድ ቀን ቶማስ ጃፈርሰንን እናወጣለን። አንድ ቀን እቺን ሀገር የሚመራ ሰው ልናወጣ እንችላለን። በሰለጠነው ዓለም ላይ እንዳሉት ልጆች እና እነዚህን ፍልስፍናዎች ፈልስፈው ዓለምን ያራመዱና የኛን ህይወት ያቀለሉ ሰዎች ኦቲስቲኮች ናቸው። እንደነሱ አይነት ልጅ ማውጣት እንችላለንና ማህበረሰቡ ይሄንን ይረዳ። የመጨረሻ ማስተላለፍ ፈልገው መልእክት ምንድነው? ኦቲዝም ከጊዜ ወደ ጊዜ ቁጥሩ በጣም እየጨመረ ነው። እንግዲህ የቅርብ ጥናት እንኳን በአሜሪካን የተጠናው ጥናት እንደሚያሳየው ከ36 ህጻናት ውስጥ አንዱ ላይ ይገኛል። እኛም ጋር እንግዲህ ጥናት ስለሌለ ነው እንጂ ከዚህም የባሰ ሊሆን ይችላል። እና ከጊዜ ወደ ጊዜ እየጨመረ ስለሆነ እውቀታችንን ማስፋት ያስፈልጋል። ስለ ኦቲዝም የተጻፉ መጽሐፍቶችን ማንበብ ያስፈልጋል። ከዛ በተጨማሪ ልጆቹን በደንብ ማየት ማስተዋል። ልጆቹ ከተወለዱ ጀምሮ አሁን እኛ በጣም ደስ የሚለን ልጁ ቆሞ ሲሄድ ያን እንደም ይሄ የቆመበትን ቀን ማርክ ሁላ እናረጋለን ማለት ነው። ግን ከዛ ባለፈ የልጆቹን ሁኔታ ባህሪያቸውን በደንብ ማየት ማስተዋል። ለምሳሌ አይን ያሉ ወይ ስማቸው ሲጠሩ ይዞራሉ ወይ ስናጫውተው ይጫወታሉ ወይ እቃ ሲፈልግ ሲጠይቀን እንዴት ነው እጅጎቶ ነው ይዞ የሚሄደው ወይስ እየጠቆመ ነው ይዞ የሚሄደው? ቃላቶች ምን ያህል አሉት ልጄ? ቻው ቻው ሰውጣ ቻው ቻው ይላል ወይ? ስመጣ ስገባ ሳምናግረው ይገርመዋል ወይ? ሪአክት ያደርጋል ወይ የሚለውን ጥቃቅን የሚመስሉ ምልክቶችን ቶሎ ማየትና መገንዘብ እያንዳንዱ የልጆቻችን እድገት እንደምንከታተሉ ሁሉ የልጆቹን ባህሪ በደንብ ማጥናትና ማስተዋል ያስፈልጋል። ይሄ የሚሆነው ለምንድነው? አርሊ ኢንተርቬንሽን ሌዛን ስሪርስ በተለይ ከ5 አመት በታችና ከ3 አመት በታች እንደዚህ ያሉ ልጆችን ማከም በጣም ትልቅ ለውጥ ያመጣል በልጆቹ ላይ ማለት ነው። ስለዚህ ልጆቻችሁን አስተውሉ፣ ተከታተሉ። ማህበረሰቡን ደግሞ በእንደዚህ አይነት ውስጥ ያሉት የሚያልፉ ማህበረሰቦችን ደግሞ ደግፉ እላለሁ ማለት ነው። አመሰግናለሁ። አሁን ማለዳ ነው ገና ማለዳ ነው ገና እንደገና እንረዳዳ አረፈደምና አሁን ማለዳ ነው ገና ማለዳ ነው ገና እንደገና